ሰላም ለእናንተ ይሁን ብለናል። ወደ ዲደብሊው ኢንተርናሽናል ተከታታዮች እንደምን አምሽታችኋል። እንግዲህ በዛሬው ፕሮግራማችን የትግራይ ቱሪዝም ጸጋዎችና ተጠቃሚነትን ማዕከል አድርገን በዘርፉ ከሚንቀሳቀስ ባለሙያ ጋር ቆይታ የምናደርግ ይሆናል። አብሮነታችሁ አይለየን። እንግዳችን ፈቃደኛ ሆነ እዚህ ድረስ ስለመጣህ ከልብ አመሰግናለሁ። አመሰግናለሁ። መልካም። በቅድሚያ ራስን ወደ ተመልካቾች በማስተዋወቅ እንጀምር። ኦኬ፣ ስሜ ላይን ሞጫ እባላለሁ። ያው በአክሱም አርኪኦሎጂካል ሙዚየም እንደ ኩሬተር ሆኜ እሰራለሁ። መልካም፣ እናመሰግናለን በድጋሚ። እስቲ እንደው እንደ መግቢያ እንዲሆነን ቱሪዝም ምንድነው? ብዙዎች ጭስ አልባ ኢንዱስትሪ ያሉ ይገልጹታልና ቱሪዝም ምንድነው ብለን መግለጽ እንችላለን? ያው ቱሪዝም እንደሚታወቀው ጭስ አልባ ኢንዱስትሪ በሚባል የሚታወቅ ትልቅ ዘርፍ ነው። ያው የሰዎች እንቅስቃሴ ሆኖ ለሃይማኖታዊ፣ ለባህላዊ፣ ለኢኮኖሚ ከቦታ ቦታ የሚያደርጉት እንቅስቃሴ ቱሪዝም ብለን መግለጽ እንችላለን። ለጉብኝትም አገር ለማወቅ ጥንታዊ ስፍራዎችን ለማየት የሚያደርጉት እንቅስቃሴ ቱሪዝም ብለን ማስቀመጥ እንችላለን። እዚህ ለዛ ነው ያው ምንም ቱሪዝም የሰዎችን እንቅስቃሴና በዛ በሚደረግ ኢንተራክሽን የሚገለጽ ነው። ሰዎች ለተለያዩ ጉዳዮች ከቦታ ቦታ ይንቀሳቀሳሉ። ስለዚህ በዛን ጊዜ ኢንቫይሮንመንትን የሚበክል ወይ እንደ ኤር ፖሊሽን ወይ ለተለያዩ ነገሮችን የለውም ቱሪዝም። ሰዎች ከቦታ ቦታ ተንቀሳቅሶ ለሃይማኖታዊ ኢቨንቶችም ሊሆን ይችላል፣ ለባህላዊ ኢቨንቶችም ሊሆን ይችላል፣ ቅርሶችን ለመጎብኘትም ሊሆን ይችላል፣ ሰርቪስ በመስጠት ስለሚገለጽ ብዙ ጊዜ ኢንቫይሮንመንትን የማይበክል እንቅስቃሴዎችም ስላሉበት ጭስ አልባ እየተባለ ይጠቀሳል። ብዙ ጊዜ ግን ቱሪዝም ሲባል ታሪካዊ ቦታዎችን ማየት ብቻም አይደለም። ሰዎች ከቦታ ቦታ የሚያደርጉት እንቅስቃሴም ለቱሪዝም መውሰድ እንችላለን። ስለዚህ ምንም ጉዳት ስለሌለው ነው ጭስ አልባ የሚባለው። በማህበረሰቡም በኢንቫይሮንመንትም በምንም ጉዳት የሚያደርስ አይደለም። ይልቁ ሰዎች በዛው ልክ ደስታን ያገኛሉ፣ ይዝናናሉ፣ ታሪክን ያውቃሉ፣ ኢንተራክሽንም ይፈጥራሉ ከተለያዩ ቦታዎች ላይ። ስለዚህ ሰዎች በሚሰጡ ሰርቪስ ይጠቀማሉ፣ ሰዎች ደግሞ ይደሰታሉ፣ ጥሩ ጊዜም ያሳልፋሉ። ስለዚህ በዚህ አይነት መልክ ስለምናየው ቱሪዝም ጭስ አልባ ይባላል። የህዝብ ለህዝብ ግንኙነትና ሰላም ለማጠናከርም ፋይዳ ይኖራል። ትልቅ ሚና አለው። ከቦታ ቦታ ስትንቀሳቀስ የራስህን ነገር ትሰጣለህ፣ የሌሎችን ትቀበላለህ፣ ኢንተራክሽን ይኖራል። ስለዚህ ይህን ነገር ምንድነው ሰዎች ወደ አንድ ቦታ ሲሄዱ የራሳቸውን መስጠት ብቻ ሳይሆን እዛ ቦታ ላይ የሚያዩት ነገር አለ፣ የሚማሩበት ነገር አለ። ስለዚህ የህዝብ ግንኙነትን በትልቁ የሚያጠናክር ነው። ከተለያዩ ቦታዎችን ወደ አንድ ቦታ ሲመጡ የዛ አካባቢ ባህል፣ ሃይማኖት፣ ወጎች ሁሉ ነገሮችን ተምሮ ነው የሚሄዱ። ስለዚህ ኢንተራክት ሌላ ቦታ ሄዶ ደግሞ ያን እዛ ቦታ ላይ ያዩትን ነገር ይገልጻሉ፣ ያስተዋውቃሉ። የነበራቸውን ቆይታም በተለያዩ በሶሻል ሚዲያ ፕላትፎርሞችም ሊሆን ይችላል፣ በተለያዩ መንገድ ሰዎችን ስለዛ ቦታ፣ ስለዛ ባህል፣ ስለዛ ሃይማኖት ያዩትን የተማሩትን ስለሚናገሩ ሰዎችም ደግሞ ኤግዛይትመንት ይፈጥራል። ሰዎችን እዛ ቦታ ሄዶ የመጎብኘት የማየት እድል ይፈጥርላቸዋል ማለት ነው። ትልቅ የህዝብ ግንኙነት በተለይ ሰላምን ያጠናክራል። ሰላም ከሌለ ቱሪዝም የለም። ትልቁ ፒላሩ ነው ሰላም ለቱሪዝም እንቅስቃሴና ሁሉም ነገር በቱሪዝም ማግኘት ይቻላል ብዬ አስባለሁ። መልካም። እስኪ በተለይ አንተ ደግሞ እንደ ዘርፉ እንዳለ አንድ ባለሙያ የትግራይ የቱሪዝም ጸጋዎች እንዴት ትገልጻቸዋለህ? ትግራይ በጣም ሀብታም ናት። ትግራይ በቱሪዝም ሪሶርስ በዓለም ከሚጠቀሱ ቦታዎችም አንዷ ናት ማለት እንችላለን። ትግራይ ላይ ሁሉም አይነት የቱሪዝም ሪሶርስ አለን። የሃይማኖት ስፍራዎችም አሉ፣ ጥንታዊ ስፍራዎችም አሉ። ብዙ አይነት የናሽናል ፓርክም አለን። በአሁኑ ጊዜ በጠላት ቁጥጥር ስር ቢገኝም ናሽናል ፓርክም አለን። የተፈጥሯዊ ሀብትና ባህላዊ ሀብቶችም አሉ። ትልቅ ሪሶርስ ያለን ነን እና የትግራይ የቱሪዝም ሀብት ስናይ ለሁሉም የምትመች ናት። ውብ የሆነ ባህል አላት። ብዙ የሃይማኖት ስፍራዎች አሉን። ብዙ ጥንታዊ ስፍራዎችም አሉን። በፕሪ አክሱም፣ አክሱም፣ በፖስት አክሱማይት የሚገለጹ ብዙ ያልተዳሰሰ ገና ያልደረስንበት ሀብት ያለን ነን። ትግራይ የቱሪዝም ሪሶርስ የትግራይ በዚህች ባጭር ጊዜ የሚገለጽ አይደለም። በጣም ሰፊ ነው፣ ጥልቅም ነው። ስለዚህ ትግራይ በጣም ሀብታም ናት ማለት እችላለሁ። ትልቅ የቱሪዝም ሪሶርስ ነው ያለን። ቀደም ብለህ እንዳጠቀስከው ብዙ ገና አሁንም እንደ አዲስ የሚገኙ ግኝቶችም አሉ። በተለይ በዩኒቨርሲቲዎች የሚገኙ ገዳማት
የተለያዩ አብያተ ክርስቲያናት የሚገኙበት ሁኔታ አለ። የአክሱም ራሱ ገና እስካሁን ያልተደረሰበት እንዳለ የሚገለጽበት ሁኔታ አለና በዛ ደረጃ ግን ትግራይ ተጠቃሚ ሆናለች ወይ ብለን ማለት እንችላለን? እዚህ ጋር ነው ትልቁ ጥያቄ የሚነሳው። የትግራይ ቱሪዝም ሪሶርስ በጣም ትልቅ ነው ብያለሁ ቅድም። ግን ይሄ ሪሶርስ ህብረተሰቡን መጥቀም አልጀመረም፣ ገና ነው። ከቱሪዝም መጠቀም አልጀመረም። ይሄ የሆነበት የራሱ የሆነ ትልቅ ምክንያቶች አሉት። በራሳችን ድክመትም በመንግስትም የትኩረት አቅጣጫ ባለመሰጠትም ያው በዘርፉ የበቃ የሰለጠነ የሰው ኃይል ባለመኖሩም ለዘርፉ የሚሰጥ ትኩረትም ቱሪዝም ቅድም ጭስ አልባ ኢንዱስትሪ ስንለው ነበረ። ሰዎች በቀላሉ ኢንክሉሲቭ ነው ቱሪዝም፣ ብዙም አካላቶች በአንድ ላይ እንትን አድርጎ የማያዝ አቅም አለው። ስለዚህ ከዛ ዘርፍ የመጠቀም ባህላችን በጣም ዝቅተኛ ነው። ይሄ የሆነበት ምክንያት በትልቁ በመንግስት የትኩረት አቅጣጫ ስላልተሰጠው ነው። ለምሳሌ እንደ ትምህርት፣ ጤና፣ ሌሎች ትልቅ ስፍራ ተሰጥቶት ትኩረት ተሰጥቶት ቢሰራበት ውጤት ሊያመጣ ይችላል። አሁን የቱሪዝም እንቅስቃሴ በተወሰነ በአንድ ቢሮ ብቻ እንደ መንግስትም ራሱ የሚገባውን አይነት ትኩረት ተሰጥቶታል ብዬ አላምንም። ስለዚህ አንደኛ የመንግስት የትኩረት አቅጣጫ ማነስ ይመስለኛል። ሁለተኛ ደግሞ ቅርሶችን መጠበቅ ስላልቻልን፣ ብዙ አይነት ቅርሶች ነው ያሉን። ቅርሶቹን ደግሞ በተለያዩ መንገዶች እየወደሙ ነው ያሉት፣ ማለት እያጣናቸው ነው ያሉት። ስለዚህ መጠቀም የምንፈልግ ከሆነ ወይ እንድንጠቀምባቸው መጀመሪያ ቅርሶችን መጠበቅ አለብን። ስለዚህ የቅርስ ጥበቃ ስራዎችን በደንብ እየሰራን አይደለም፣ እንዳንጠቀምበት ከሚያደርጉ ነገሮች። ሌላ ደግሞ በሚገባ ፕሮሞት እያደረግ ነው አይደለም። ስለዚህ ተጠቃሚነት እንዲጨምር ፕሮሞት ማድረግ አለብን። ያው አሁን ትልቅ ሀብት እንዳለን ቀደም ብዬ ስገልጸው ነበረ። ይሄ ሀብት ግን በዓለም ተደራሽ ማድረግ አለብን። ሁሉም ቦታ ላይ ፕሮሞት መደረግ አለበት። አሁን ያለነው ዘመን በጣም አክሴሲብል የሆነ ዘመን ያለነውና በተለያዩ መንገዶች አድርገህ ፕሮሞት ማድረግ ትችላለህ። ስለዚህ ትግራይን በሚገባት ልክ አስተዋውቀናታል ብዬ ማስቀመጥ አልችልምና ይሄ ተጠቃሚነት እንዲመጣ ሰዎች ከዘርፉ እንዲጠቀሙ ያለን ሀብት በሚገባ ካስተዋወቅ ነው፣ ሰዎችም ደግሞ ያንን ቦታ ለማየት ያንን ያለን ትልቅ ሪሶርስ ለማየት ይመጣሉ። ከዛ ተጠቃሚነት ይጨምራል። ስለዚህ ቅርሶችን መጠበቅ አለብን፣ ማስተዋወቅ አለብን። የትኩረት አቅጣጫ መሆን አለበት። የመንግስት የትኩረት አቅጣጫ ካልሆነ በዘርፉም የሰለጠነ የሰው ኃይል በሚገባ አለን ማለት አልችልም። በተወሰነ ደረጃ አለን፣ ግን ያ በቂ አይደለም። ካለን ሀብት አንጻር ትልቅ የሆነ ሪሶርስ ነው ያለን። ይህንን ሪሶርስ ግን በሚገባ የሚያስተዋውቅ የሚጠብቅ የተማሪ ሰው ኃይል አለን ብዬ ማስቀመጥ አልችልም። የተሰጠው ትኩረትም በጣም ትንሽ ነው። ባይዘው ያለው አወቃቀር ብታይ በወረዳም ደረጃ ሊሆን ይችላል፣ በአንድ ዘርፍ ተወሽቆ ያለ ዘርፍ ነው። ለምሳሌ ቱሪዝም ራሱን የቻለ ጽህፈት ቤት አይደለም በወረዳዎች ብናየው። ስለዚህ ይሄ የሚያሳይሽ ምንድነው? ትኩረት እንዳልተሰጠው ነው የሚያሳይሽ። በመንግስት የተሰጠው ትኩረት አናሳ እንደሆነ ያሳያል። ስለዚህ የሆነ በስራ ሂደት ነው የሚመራው፣ ፕሮፌሽናል ሰው አይደለም እየመራው ያለው። ስለዚህ እንዴት ከሌሎች የመንግስት የትኩረት አቅጣጫ ተብሎ የሚጠቀሱ ዘርፎች ላይ እኩል ሊሄድ አልቻለም። ስለዚህ ብዙ ጊዜ እንደተረሳ ነው የሚታየው። ማለት ቱሪዝም በትግራይ ላይ እኔ የሚገባውን ክብር እያገኘ ነው ብዬ አላስብም። በተለይ እዚህ ላይ ግን ያው ተጠቃሚነቱም ቅድም እንዳልከው ያው ቱሪዝም ሲባል ማህበረሰባዊ ተጠቃሚነትም አብሮት ይነሳልና በቱሪዝምን ማዕከል አድርገው የንግድ ማዕከላቸው ወይም የፋይናንስ ማዕከል አድርገው ከፍተኛ ደረጃ የደረሱ ሀገራትን በመካከለኛው ምስራቅ አውሮፓ ሀገራትም አሉ። ቱሪዝምን ማልማት ምን አይነት ማህበረሰባዊ ተጠቃሚነት ያመጣል ብለህ ታስባለህ? በቃ ቱሪዝም ካለማውቁ ትልቅ እኔ አሁን አንድ ፖይንት ላይ ነው ኮንሰንትሬት አድርጌ የምናገረው። የመንግስት የትኩረት አቅጣጫ አይደለም ማለት መንግስት ለዛ ዘርፍ የሰጠው ትኩረት አናሳ ነው ማለት ነው። ሲምፕሊ እሱ ነው ማስቀመጥ የምችለው። ስለዚህ ትኩረት ከተሰጠው የሌሎችን ሀገሮችን ተሞክሮ እያመጣክ እሱን በማህበረሰቡ እያስተዋወቅ መሬት ላይ እንዲያርፍ በማድረግ ህዝብን ያሳተፈ ማህበረሰብን ያሳተፈ ስራዎችን መስራት ትጀምራለህ። ህዝቡ ደግሞ ከዛ ተጠቃሚ ይሆናል። ስለዚህ እንዳንጠቀምበት የተሰጠው አቅጣጫ ትኩረት ያነሰ ስለሆነ የሌሎች ለምሳሌ የኬንያን ብንወስድ ኬንያውን ከኛ በተሻለ ቱሪዝም ይጠቀሙበታል። ያ ደግሞ መንግስቱ ለቱሪዝም ለዘርፉ የሰጠው ትኩረት ነው የሚያሳየው። ስለዚህ ያንን የተሰጠው ትኩረት ትልቅ ከሆነ ማህበረሰቡ እዛ ቦታ ላይ ኢንጌጅ እያደረገ አሁን ለምሳሌ እንደ አክሱም ካየሽ ለምሳሌ አክሱም የተሻለ እንትን አለ ማህበረሰቡ ከዛ
ማለት ሞር ከተማው የምትነቃቃው በቱሪዝም ሲኖር ነው። ቱሪዝሙ ሲሞት ግን በዛው ልክ ትሞታለች። ሌላ ቦታዎች ላይም ልክ እንደዛ ውቅሮ ላይ፣ ገርዓልታ ላይ፣ ሌሎች መቀለ ላይ፣ ወደ ሐሸንጋ አካባቢ አሁን ለምሳሌ ሐሸንጋ ለማየት የሚሄድ ምን ያክል ሰው ነው ብለሽ ብትጠይቂ ዴስ አንድ ለማየት የሚሄድ ሰው ምን ያህል ነው ብታይ ካለን ወደ ተንቤን አካባቢ ያሉ ውቅራ ቤተክርስቲያኖችን ለማየት ምን ያህል ሰው ነው የሚሄደው ብታይ ይሄ ለዘርፉ ከተሰጠው አቅጣጫ ትኩረት አንጻር ያነሰ ስለሆነ ሰው በዛው ልክ ኢንተረስትድ እየሆነ አይደለም ሄደው እዛ ላይ ኢንቨስት ለማድረግም አይፈልግም። ስለዚህ ትልቅ ቦታ እየሰጠው ስትሄድ ሰውም እዛ ቦታ ላይ እጁን እያስገባ ኢንቨስት እያደረገ ማህበረሰቡን እዛ ቦታ ላይ የመጠቀም አንድ ቱሪስት ከአሜሪካ ምን ከሆነ ቦታ ወደ አንድ ቦታ ሲሄድ እዛ ቦታ ላይ የሚያወጣቸው ኤክስፐንሶች አሉ። ለምሳሌ ለአርጋም ሊሆን ይችላል፣ ለምግብ ሊሆን ይችላል፣ ለተለያዩ ሶቪነር ሾፖች አሉ። ለምሳሌ የስጦታ እቃዎች አሉ፣ ለአስጎብኝም ሊሆን ይችላል። ስለዚህ ይሄንን እየሰፋ ሲሄድ ማህበረሰቡ ከዛ እየተጠቀመ ይሄዳል። ያው እኛ ደግሞ ባህል ስላለን ባህላችን በዛው ልክ እያስተዋወቅ ነው የሚሄደው። ባህሉ ደግሞ በማህበረሰቡ ነው ያለው። ስለዚህ ሁሉም ነገር እዛ ማህበረሰቡ እየጠቀምን እንሄዳለን ማለት ነው። ስለዚህ እኔ አሁን በትልቁ መንግስት ትኩረት አድርጎ መስራት አለበት ብዬ ከማስባቸው ነገር ለዘርፉ ትልቅ ትኩረት መስጠት አለበት። ዘርፉ ደግሞ እያደገ ሲሄድ ማህበረሰቡ በዛ ልክ እየተጠቀመ ይሄዳል ማለት ነው። ስለዚህ እሱ ነው ያለን ችግር አንድ በአንድ አይተን እሱ ላይ መፍትሄዎችን አስቀምጠን ማህበረሰቡ የሚጠቀምበት መንገድ መፍጠር እንችላለን። ምክንያቱም ትልቅ ሪሶርስ ነው ያለን፣ ትልቅ ሀብት ነው ያለን። ቱሪዝም ቅድምም አንስተዋል። በተለይ አንተ የምትንቀሳቀስበት አካባቢ አክሱም አካባቢ ብዙ ጊዜ በትግራይ ዋነኛው የቱሪዝም መዳረሻ አክሱም ነውና ጦርነቱ ደግሞ ያልጎዳው ዘርፍ የለም እንደሚታወቀው። በተለይ አንተ ከተመለከትከው አንጻርስ ምን አይነት ጉዳት አድርሷል በቱሪዝሙ ዘርፍ? አሁን ጦርነቱ ትግራይ ላይ ልክ እንደ ማህበረሰብ ጄኖሳይድ ተፈጽሞብናል። በቅርስም ጄኖሳይድ በትግራይ ቱሪዝም በቅርስም ጄኖሳይድ ተፈጽሟል ብዬ አስባለሁ፣ እኔ አምናለሁ። ምክንያቱ ለዚህ ማሳያ የሚሆኑ ብዙ ጉዳቶች ነው የደረሱብን ዴሊብሬትሊ። ለምሳሌ አልነጋሽ ማየት ትችላለሽ። አክሱም የኛ ሙዚየም ራሱ ተሰርቋል። ሳንቲሞችን ከሙዚየማችን ተሰርቋል። ይሄ የሚያሳይሽ ምንድነው? ቀጥታ የሆነ ጥቃት እንደደረሰበት በሀብታችን ላይ ቀጥታ የሆነ ጥቃት እንደደረሰበት የሚያሳየው። ሌሎች ቦታዎችም ላይ ከፍታ ሸራሮን ብታይ ናሽናል ፓርኩ እየጠፋ ነው ያለው፣ እየወደመ ነው ያለው። እዛ ያሉ እንስሳቶች ከዛ ቦታ ላይ ወደ ሌላ ቦታ እየተሰደዱ ነው ያሉት። ስለዚህ ይህንም በቀጥታ የትግራይ ጦርነት በቱሪዝሙ ዘርፍ ላይ ከፍተኛ የሆነ ጉዳት ነው ያደረሰው። ይሄ በቃላት የሚገለጽም አይደለም። በጣም ትልቅ የሆነ ጉዳት ነው የደረሰብን። እኔ ብዙ ቦታዎች ላይ አይቻለሁ። ቀጥታው የሆነ በመሳሪያ ጥቃት ደርሶባቸዋል ቅርሶቻችን። ቀጥተኛ ባልሆነ ደግሞ በተለያዩ መንገዶች ለምሳሌ ኢግኖር ተደርጓል። አንዳንድ ቅርሶች የሚገባቸውን እንክብካቤ ስላላገኙ ያው ውድመት በራሳቸው ጊዜ የፈረሱ የተበላሹ አሉ። ባለማወቅም ደግሞ ለምሳሌ ወደ ሽሬ አካባቢ ብንሄድ ማይድረሻ የሚባል ትልቅ ጥንታዊ ስፍራ አለን። ያንን በወርቅ የሚቆፍሩ ሰዎች ነው እየጠፋ ያለው። ያ ደግሞ ያንን ማኔጅ የሚያደርግ አካል ስላልነበረ በዛን ጊዜ ያው ሰው ያው ጊዜያዊ የሚያገኘውን ወርቅ ስለሚያይ ቅርሱ እየጠፋ ነው ያለው። ይህ የሚያሳይሽ ምንድነው? ቀጥታዊ ባልሆነ በጦርነቱ ሳይሆን ማህበረሰቡ የሚገባውን ግንዛቤ ስላላገኘ ፕላስ ደግሞ የሚቆጣጠር ሰው ስለሌለ ቅርሶችን እየጠፉብን ነው። ይሄ ደግሞ ማን ያመጣው ነው? ጦርነቱ ነው ያመጣው ነው። ጦርነቱ ቀጥታዊ የሆነ በመሳሪያ የታገዘ ጉዳት ቅርሶቻችን ላይ ደርሷል። ቀጥተኛ ያልሆነ ጦርነቱ የፈጠራቸውን ጉዳቶች ደግሞ በቅርሶች ላይ ደርሰዋል። ስለዚህ ከፍተኛ የሆነ እንደ ትግራይ ብናየው ከፍተኛ የሆነ ሁሉም ቦታ ላይ ከጫፍ እስከ ጫፍ ሁሉም ቦታ ላይ ከፍተኛ የሆነ አንዳንዱ ውቅራ ቤተክርስቲያኖችን ብታይ እኮ እንትን ደርሶባቸዋል፣ ሽሪንክ አድርገዋል። ያው የሚገባቸውም ጥገና የሚሆን እንክብካቤ ስላልተደረገላቸው ማለት ነው። በጊዜው መደረግ የነበረበት ስላልተደረገ ያንን ደግሞ ኮዝ ፈጠረ። ለምሳሌ ማርያም ቆርቆር ምናምን ማየት ትችያለሽ። በዛን ጊዜ ከጦርነት ጋር ተያይዞ የተፈጠሩ ችግሮች ነበሩ። በኋላ ቅርሱ ችግር ደርሶበት ነበረ። በኋላ ቢጠገንም ማለት ነው የጥገና ስራዎችን በእርግጥ ተሰርቶበታል በቅርብ ጊዜ። ግን ጦርነቱ የፈጠረው ነው ችግሩ። ሌሎች ቦታዎች ላይም ያልደረስንባቸው እስካሁን በምን አይነት ጉዳት እንዳሉ የማይታወቁ ብዙ ቅርሶች ሊኖሩ እንደሚችሉ ደግሞ የሚያጠራጥር ጉዳይ አይደለም። ምክንያቱም ትግራይ ሁሉም ቦታ ላይ ቅርስ አለ። ሁሉም ቦታ ላይ የሆነ ትግራይን የሚገልጽ ሀብት አለን። ስለዚህ እኔ ስገልጸው ጦርነቱ በትግራይ ቅርሶች ላይ
በቱሪዝም እንቅስቃሴ ላይ በአጠቃላይ ከፍተኛ የሆነ ጉዳት አድርሰዋል ብዬ ነው የማስበው። ቅርሶች በሚገባ ወይም በነበረበት ከጦርነቱ በፊት የተጀመረ ጥገናም ነበር የተቋረጠ። በተለይ ማይ አድራሻም ቅድም ያነሳው ከጦርነቱ በፊት የተጀመሩ እንቅስቃሴዎች ነበሩ፣ አካባቢውን የመቆፈርና የመመራመር ነገሮች። አሁን እሱ የቆመበት ሁኔታ ነው ያለው። ቅድም እንደገለጽከውም ለወርቅ ተብሎ ወይም ክልል ስላልተደረገበት የወደመ ያለበት ሁኔታ ነው ያለውና እሱም ከአክሱም በፊት ወይም በኋላ እንደሆነ ነው ሲገለጽ የነበረው። ትልቅ ስልጣኔ ነው። የአክሱም ሐውልቶችም አደጋ ላይ እንዳሉ ከአሁን በፊትም ገልጸን ነበር። ከአንተ ጋር የነበረው ቆይታ ላይ ገልጸልኝ ነበር ከ2 ዓመታት በፊትና የአክሱም ሐውልቶች አሁን ያሉበት ሁኔታ ምንድን ነው በሚለው እስኪ አያይዘህ ብትገልጽልኝ። አሁን የአክሱም ሐውልት በትልቅ ጉዳት ላይ የሚገኝ ቅርሳችን ነው። ይሄ ቅርስ ይጠገናል ተብሎ በቅርብ ጊዜ እንቅስቃሴዎች ነበሩ። ያው እስከ ሰኔ ተጠግኖ ወደ ነበረበት ማለት ኦንሊ ስታንዲንግ ስቴዲየም እንደሆነ እስካሁን አክሱም ላይ ከነበሩ ሐውልቶች እስካሁን ቆሞ ያለው ሐውልታችን ነው። ባይዘው ሐውልት ቁጥር 3 ይባላል። ይህ ሐውልት በከፍተኛ ጉዳት ላይ እንዳለ የሚያጠራጥር አይደለም። እንዲሁ ስታዩ ወደ አንድ ቦታ ላይ ያጋደለ ነው፣ ኢንክሊኔሽን አለው። ስለዚህ እሱን የመጠገን ስራ ከጦርነቱ በፊት ጀምሮ ነበር እንቅስቃሴ የነበረው። ከዛ በኋላ ጦርነቱ መጣ። ከዛ በኋላ በምን አይነት ሁኔታ እንዳለ ቅርሱ ሐውልቱ አይታወቅም። ማለት በቅርቡ ሊወድቅ ይችላል፣ ላይወድቅ ይችላል፣ ማንም አያውቅም። እዛ ቦታ ላይ የተደረገ ሰፊ ጥናት የለም። ስለዚህ እኔ አንደኛ የመንግስት የትኩረት አቅጣጫ የምለውን ነገር አለኝ። ማለት ያ ሐውልት የሚገባው አይነት ጥገና ያላገኘ ለምንድን ነው እስካሁን ጥገና ያልተደረገበት? ለምሳሌ እሱ ለጥገና ተብሎ የመጣ ኮንቲነሮች አሉ እዛ አካባቢ ካየሽ በቃ እንዲሁ እንደተዘጉ ናቸው። አንድ ሰው ዞር ብሎ ማለት ትኩረት የሰጣቸው ሰው የለም። ስለዚህ ሐውልቱ ይጠገናል የሚል ነገሮችን በየጊዜው ይመጣሉ። በቅርብ የሆነ ሲምፖዚየም ነገር ነበረ። ይሄ ግን ወደ አክቹዋል ስራ ግን የገባ የለም። እኔ እዛ ቦታ ላይ ስለምውል አዲስ ነገሮችን ሲመጡ አያለሁ። እስካሁን ግን በመሬት ላይ የተደረገ ነገር የለም። ስለዚህ ይሄ ለምንድን ነው ኢግኖር የተደረገው? ሐውልቱን የማይጠገነው ለምንድን ነው? ማለት እንዲቆሙ ማየት አንፈልግም ወይስ ምንድን ነው ችግሩ? ስለዚህ እኔ እሱም ብቻ ሳይሆን ሌሎች ቅርሶችም አሉ እንዲሁ ትኩረት ያልተሰጣቸው እየወደሙ ያሉት። ስለዚህ ይሄ የአክሱም ሐውልቱ ጋር ከሱ ዙሪያ ያሉ የተለያዩ ቅርሶችን ትኩረት አልተሰጣቸውም ብዬ ነው የማስበው። ይሄ ከኢትዮጵያ ቅርስ ባለስልጣንም ችግር አለ፣ ከኛ ከራሳችንም ችግር አለ። እኛም በሚገባ ትኩረት አልሰጠነውም። መንግስትም የኢትዮጵያ መንግስትም ይሁን የኢትዮጵያ ቅርስ ባለስልጣንም ትኩረት እንዳልሰጠው ነው የሚያሳይሽ። እዚህ ትልቅ ሐውልታችን ነው ማለት ትልቅ ቅርሳችን ነው። የአክሱም ሐውልት ሲባል ኢትዮጵያ ከምታወቅበት አንድ እንትን ነው። እንደኛ እንደ ተጋሩ ስታዩ ደግሞ ለኛ ትልቅ ማንነታችን የሚገለጽበት ነው። ስለዚህ ይህንን ሐውልት ለትውልድን ማሻገር ካልቻል የኛ ነው ማለታችን የቱ ጋር ነው? የኛ ነው እንድንለው መጠበቅ አለብን። ምክንያቱም እኛ የወረስነው ነው። እኛ የወረስነው ለኛ ልጆች ደግሞ ማውረስ አለብን። እዚያ ማድረግ የምንፈልግ ከሆነ ደግሞ መጠበቅ አለብን። እዚህ ይሄ ሐውልት የሆነ ችግር ቢደርስበት ምክንያቱ እኔ እስካለኝ ኢንፎርሜሽን በሱ ዙሪያ ላይ ሰፋፊ ጥናቶችን እያየው አይደለም። ማለት የመጠገን እንቅስቃሴዎችን በሲምፖዚየም በምናምን እናያለን። ያ ግን ወደ መሬት ስላልወረደ ሐውልቱ አክቹዋሊ እየተጠገነ ነው ማለት አንችልም። ትግራይ ላይ ግን የአክሱም ሐውልት ብቻም ሳይሆን ብዙ ቦታዎች ላይ ብዙ ጥናት ተደርጎ መጠገን ያለባቸው ቅርሶች ነው ያሉ። አክሱም ሐውልት ስለሚታይ እንዲሁ ነው እንጂ ሌሎችም አይታዩ የተቋረጡ ፕሮጀክቶችን አሉ ብዙ ቦታዎች ላይ። ያው ለምሳሌ የሽረም ብናይ ከዛ በፊት በዩሲኤልኤ ነበር የሚቆፈረው። ከዛ በኋላ ያው ቁፋሮም ቆሟል። ቁፋሮ ቆሞ ብቻም ሳይሆን የነበረው ግኝቶች ከዛ ቦታ ላይ የተገኙ ግኝቶችም ጠፍተዋል እና ትልቅ ሙዚየም መሰራት የሚችልበት ቦታ ነበረ ባየው እዛ ቦታ ላይ። ከዛ የተገኙ ቅርሶች በጣም ብዙ ናቸው። ትልቅ ሳይት ነው። ከዛ በኋላ ግን እንትንም አልተደረገለትም። ትኩረት የሰጡ ሰው የለም። በየጊዜው እየወደመ ነው ያለው። በየጊዜው የነበረውን ከውስጥ የነበረው ህንፃ እዛ ቦታ ላይ አንድ ሲዝን አሳልፌ ስለማቅ አውቀዋለሁ። ቦታው በጣም ጥንታዊ ስፍራ ነው። ያ ቦታ ግን የሰጠው ትኩረት ስለሌለ ማለት ማንም ዞር ብሎ ያዩ የለም። እኔ አሁን በቅርብ ስለ ሽረ ማድራሻ ሳይት የሚያወራ ሰው ሰምቼ አላውቅም። ለምንድን ነው እንደ ትግራይ ባህልና ቱሪዝም ቢሮ ትኩረት የሰጠው አይመስለኝም። ወደዛ አካባቢ በተለይ በማድራሻ ዙሪያ ላይ ለምን ትኩረት እንደማይሰጡ ራሱ አይገባኝም። ይሄ የሚያሳይሽ ምንድነው ለዘርፉ የሰጠነው ትኩረት ትንሽ መሆኑ ነው የሚያሳይሽ። እዚህ በየቦታው እንዲሁ
ለምሳሌ ቃፍታ ሸራሮ ማንሳት እንችላለን። ብቸኛ ያው ናሽናል ፓርካችን ነው በትግራይ። በዛ ላይ በጣም ብዙ የሆኑ ዋይልድ ላይፎች አሉ። እነዛ በምን ሁኔታ ነው ያሉት? አሁን ማንም የሚያቅሰው የለም። ስለሱ ሲወራ ሰምተን አናውቅም። እንደ መንግስትም እንደ ህዝብም እንደ ማህበረሰብም ፕሬሸር እያደረግን አይደለም። እዛ ቦታ ላይ ትኩረት ተሰጥቶ ያ ቦታ እንዲጠበቅ የማድረግ ስራ እየሰራን አይደለም። ይሄ የራሳችንን ድክመት ጭምር ነው። ባይዘው እኛ እንደ ማህበረሰብም እንደ መንግስትም ደክመን ነው በዛ ዙሪያ ላይ። ምክንያቱም ያ ቦታ ትልቅ ሀብት ነው ለኛ ለቱሪዝማችን። ለትግራይ ትልቅ ኢንዱስትሪ ነው ቱሪዝም። ያ ቦታ ደግሞ ትልቅ ሀብት ነው ያለው። እዚህ ያ ትልቅ ሀብት እንዲሁ እየጠፋ እያየ ነው ያለው። እዚህ እሱ ቦታ ላይ ትኩረት ተሰጥቶ ቢሰራ ያሉትን እንስሳቶችን መጠበቅ እንችላለን። ቦታው ደግሞ ለጎብኚዎች ክፍት አድርጎ ከዛ እዛ ቦታ ላይ ያለው ማህበረሰብ መጠቀም ይችላል። እንደ ህዝብም እንደ ማህበረሰብም እንጠቀማለን፣ እንደ መንግስትም ይጠቀማል። ከሱ የሚገኝ በተለይ እሱ አካባቢ አሁንም ነፃ ያልወጣ አካባቢ ነውና ወይም ኢንፎርሜሽኑ ካለ ያለበት ሁኔታ መጠበቅ ካለበትም ወይም ግዛቱ ወደ ትግራይ መመለስ አለበት ለትግራይ ኃላፊነት የምንሰጠው ከሆነ ብዬ ነው። እዚህ ላይ ምልከታ ምንድን ነው? ማለት ህዝባችንም በትልቁ አልተመለሰም። ህዝባችን መመለስ አለበት። በዛው ደግሞ ያው ለቦታው ደግሞ ትኩረት መሰጠት አለበት። ያው ህዝቡን ወደዛ ተመልሶ የቅርሱ ባለቤት መሆን አለበት። ናቹራል ሄሪቴጃችን ነው እሱ። ስለዚህ ህዝቡ ወደዛ ሲመለስ በዛው ልክ ደግሞ ሁሉም ነው ፕሬሸር የምናደርገው። ህዝቡን መልሱልን፣ ቅርሱን ይጠበቅልን። ህዝቡ ማለት ማህበረሰቡ ባለቤት ማድረግ አለበት። ቅርስ እንዲጠበቅ ባይዘው ማህበረሰቡ ማዕከል ያደረገ ስራ መስራት አለበት። ቅርሱ የሚጠብቀው መንግስት ብቻም አይደለም፣ ማህበረሰቡ በትልቁ ማህበረሰቡ እዛ ቦታ ላይ ከሌለ ቅርሱ ሊጠበቅ አይችልም። የኔነት ባለቤትነት ስሜት መፈጠር አለበት። ስለዚህ እኔ ኢኩቫለንት ማየው ህዝቡን መመለስ አለበት በትልቁ ህዝባችን ወደዛ ተመልሶ ማለት ዌስተርን ትግራይ። ከዛ ናሽናል ፓርኩም ደግሞ በዛው መጠበቅ አለበት። ለምሳሌ እንትኖችን ብዙ ማለት ለአይቮሪ ተብሎ ዞኖችም እየሞቱ እንደሆነ ይነገራል። ከዛ በኋላ ነገ ዞን አለን ማለት አንችልም። እዛ ቦታ ላይ ዞን አሉ ማለት አንችልም። ለዛች አይቮሪ ለሚባለው እየተባለ ዞኖች እየሞቱ እንደሆነ ኢንፎርማሊ የምንሰማው ነገር አለ። ይሄ የሚያሳይሽ ምንድነው? እዛ ያሉ ዋይልድ ላይፍ እየጠፉ እንደሆነ የሚያሳይሽ፣ ሌሎች ነገሮችን በዛ ልክ እየጠፉ እንደሆኑ ይነገራል። ስለዚህ ፕሬሸር ማድረግ አለብን፣ እንደ ማህበረሰብም ፕሬሸር ማድረግ አለብን። እንደ ቢሮ ባህልና ቱሪዝም ፕሬሸር ማድረግ አለበት። እንደ መንግስትም ፕሬሸር ማድረግ አለበት። ህዝባችን መልሶ ሀብታችንም ይጠበቅልን። ትልቅ ሪሶርስ ነው ያለን እዛ ቦታ ላይ። እሱን እንዲጠበቅ ህዝቡን ወደ ቦታ ይመለስ፣ በዛው ደግሞ ቅርሳችን ይጠበቅ።